بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى እንደተለመደው በቁርአን ተጅዊድ ደርሳችን ተመልሰን ተገናኝተናል። ባሳለፍነው ደርስ ሱረቱል ኢኽላስ እንዴት በተጅዊድ መቅራት እንችላለን የሚለውን ተመልክተን ነበር። ዛሬ ደግሞ የአላህ ፍቃድ ከሆነ ሱረቱል መሰድን የምንመለከት ይሆናል። እንደተለመደው መጀመሪያ ሙሉውን እቀራና ከዛ በኋላ አንድ ባንድ በዝርዝር የምንመለከተው ይሆናል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد مرحبا تبت سنل باشداله باننا تبقالن ከዛ በኋላ ታስኩናለች። እዚህ ጋር ምን ጥንቃቄ እናደርጋለን? ተበት የዳ አንልም። አሁን ተበት የዳ ካልኩኝ ታ አልወጣችም። ተበት ይሄት የሚለው ድምጽ የግድ መውጣት አለበት። የታ አንዱ ባህሪ ነው። ተበት 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 የዳ የዳ ዳ ዳልን መውጫ ቦታዋን እናወጣና ከዛ በኋላ መዳለው መዱል ጃይዙል ሙንፈሲል ነው። 5 ሐረካ ወይንም 4 ሐረካ ወይንም ደግሞ 2 ሐረካ መሳብ እንችላለን። ተበት የዳ 5 ስናሳጥረው ተበት የዳ 2 ሐረካ ስናረጋት ደግሞ ተበት የዳ አቢ ለሀብ ወተብ አቢ ስንል ያ አለች ትሳባለች ማለት አቢ ለሃቢን አይደል። አቢ ያ መሳብ ያለች እንስባታለን። አቢ ለሃቢን ለሃቢን በከስረተይን አለ አይደል። ተንዊን አግኝተናል። ከተንዊን በኋላ የመጣው ፊደል ማን ነው? ዋው ነው። ዋው የኢድጋም ፊደል ነው። ማለትም ተንዊን ውስጥ የምትገኘዋን ን የምትለዋን ድምጽ እንድትጨፈለቅ የሚያደርግ ፊደል ነው። 6 የኢድጋም ፊደላቶች አሉ። ከ6ቱ አንዱ ነው። طيب ስንቀራው እንዴት ነው የምናደርገው? ለሃቢ ወተብ ለሃቢ ወ ለሃቢን ወ አልለውም። ለሃቢ ወ ለሃቢ ወተብ ከዛ ባፊደሉ እናደርገዋለን እናነጥረዋለን። ምክንያቱም ከሚነጥሩት ፊደላቶች አንዱ ስለሆነ ከቅልቀላ ፊደላቶች አንዱ ማን ነው? ባ ነው። በመጨረሻ ሲመጣ ወይንም ስኩን ሆኖ ሲመጣ እናነጥረዋለን ማለት ነው። ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ማ ስንል እዚህ ጋር አሊፍ መሳቢያ አለ። ከአሊፍ መሳቢያ በኋላ ሐምዛ ፊደል ስለመጣ ነው ይሄ በደንብ እንዲሳብ ያደረገው። መዱል ጃይዙል ሙንፈሲል ነው። ከፈለግን 2 ሐረካ ከፈለግን 4 ከፈለግን 5 ልክ የዚህ ተመሳሳይ ሁክም ነው የሚይዘው። ነገር ግን የተጅዊድ ተማሪዎች እስከሆነ ድረስ በደንብ ስበን ማንበቡ ለኛ የተወደደ ነው። ማ አግ ገይን ላይ ትኩረት እናደርጋለን።
أغنى دل ما أغنى سيهون غين نو ما أغنى عندو بقى في قال ما أغنى بلو يعني لم ما أغنى كانوا بحالة ألف صغيرة لا نسبة ما أغنى عنه بلن ونوانا نترم عنه የምላሳችን ጫፍ ላይኛው ላንቃ ጋር ለጥፈን ዝም እንላለን عنه ማሉሁ ማ አሊፍ አላት ሳብ እናደርገዋለን ከዛ በኋላ ደግሞ ከሃ በኋላ ዋው ሶጊራ አለች እቺ መሳቢያ ናት እንስባለን عنه ማሉሁ አይቾታ ከዛ ወማ ከሰብ ስንል ወማ አሊፍ አለች እንስባለን ወማ ከሰብ ባ ከሚነጥሩት ፊደላቶች አንዷ ናት ብለናል እና እንጥራታለን ከሰብ سيصلى نارا ذات لهب እዚህ ጋር በደንብ አዳምጡኝ ብዙ ሰዎች የሚሳሳቱት ቦታ እዚህ ስለሆነ ማለት ነው ምን ያደርጋሉ እዚህ ሲን አለ ያለ ከዛ ሷድ ሲን እና ሷድ ተመሳሳይ ድምጽ ስላላቸው አንዳንዶቹ ሁለቱንም ሲን ያደርጓቸዋል ሰየስላናረን ብለው አንዳንዶቹ ደግሞ ሁለቱን ሷድ ያደርጓቸዋል ሰየስላናረን ብለው ይሄ ሁለቱም ስህተት ነው ምን መደረግ አለበት የሲን ሐቋ መቅጠን ነው አቅጥነን የሷድ ሐቁ መወፈር ነው አወፍረን ሁላቸውንም በየቦታቸው ማውጣት ይኖርብናል ሰየ ከዛ ሷድ ስኩን ሰየስላ ከላም በኋላ አሊፍ ሶጊራ አለች እንስባታለን ሰየስላ ናራን ና አሊፍ አለ እንስባለን ከዛ ናራን ራ ፈትሐተይን ነት ተንዊን አግኝተናል ከተንዊን በኋላ የመጣው ፊደል ማን ነው ዛል ነው ዛል ደግሞ የኢኽፋ ፊደል ነው ተንዊን ውስጥ የምትገኘዋን ን የምትለዋን ድምጽ ደብቀን እናነባታለን ናራን ذات لهب ذات ዛል የምላሳችን ጫፍ የላይኞቹን ሁለት ጥርሶች ብቻ አስነክተን እናወጣታለን ذات لهب ለሃብ ሃ የአማርኛችን ሃ ነው የምንጠቀመው ለሐብ አንለውም ذات لهب ባዋና ነጥራታለን ወምራአቱሁ ወም እዚህ ጋር ማናለች ሐምዘተል ወስል አለች አያይዘን እየቀራን ስለሆነ ውድቅ ትሆናለች ዋዋ ባትኖር ኢምራአቱሁ ብለን እናነበው ነበር ማለት ነው ነገር ግን ዋው ስላለ አያይዘን ስንቀራ መሃል ስለመጣች ሐምዘተል ወስል ሰው ውድቅ ትሆናለች ማለት ነው ወምራአቱሁ ራን ነወፍራል ወምራአቱሁ ሁ መሳበለ እንሰባለን ወምራአቱሁ እዚህ ጋር አንድ ስህተት አለ ወም ብለን ማንጠር የለብን ወምራአቱሁ ሐማለተል ሐጠብ ሐማለተ ስንል አንደኛ ሐ ፊደል ጉሮሯችን ላይ በደንብ መውጣቱን እርግጠኛ መሆን ይኖርብናል ሐ ከዛ በመቀጠል ሚም ሸዳ ነው አንድ አዲስ ሁክም ልንይዝ ነው ዛሬ ሚም ሸዳ ሆኖ ከመጣ ምን እናደርግበታለን እንቆይበታለን ባለፈው ማንን ያልኳችሁ ኑን ፊደል ሸዳ ሆና ከመጣች በአፍንጫችን ድምጽ ያወጣን ወይንም ዜማ ያወጣን እንቆይባታለን ብለናል ወከዛ ልክ እንደዚሁ ሚም ፊደልም ተመሳሳይ ህግ ነው ያላት የተጅዊድ ኪታቦች ላይ ምን ታገኛላችሁ መሰላችሁ አኑን ወልሚም አልሙሸደደተይን ይላቸዋል ሚም እና ኑን ሸዳ ሆኖ ሲመጡ ያላቸው ሁክም ብሎ ነው የሚያመጣቸው ስለሆነ መረሳት የሌለበት ሚም እና ኑን ፊደል ሸዳ ከሆኑ ከሌሎች ፊደሎች በተለየ ምን እናደርግባቸዋል እንቆይባቸዋለን ማለት ነው በአፍንጫችን ጉና ወይንም ዜማ ያወጣን ማለት ነው አያችሁታ መጀመሪያውን ሸዳውን ጨርሱ ከዛ አሊፍ መሳቢያ ላይ እስባለሁ ሐማለተል ከታ ወደ ላም ስኩን ሄደናል ሐምዘተል ወስሉ ውድቅ ይሆናል ማለት ነው ሐማለተል ሐጠብ
ሐ ስንል እዚህ ጋር ሐ ፊደል ቦታ መውጣቱን እርግጠኛ መሆን አለብን። ከዛ ጦ ፊደል ከሚወፍሩት ፊደላቶች አንዱ ነው፣ እናወፍረዋለን። ሐጦ ከዛ ባስጉን ሐጦብ ባዋን ማንጠራችን እንዳንረሳ። ጠይብ ከዛ ፊ እዚህ ጋር በደንብ ትኩረት አድርጉልኝ። ደግሞ ፊ መሳቢያ አላት፣ ጂ መሳቢያ አላት፣ ዳል ግን መሳቢያ የላት። አሁን እዚህ ጋር ነው ሰው የሚሸወዱ። ፊ ጂ ዲ ሃ ብሎ ዳሏንም አብሮ ይስባታል። ይሄ ስህተት ነው። መሳቢያ ያለውን እንስባለን፣ መሳቢያ የሌለውን እንጥላለን። ፊ ጂ ዲ ሃ ከዳል ቶሎ ወደ ሃ እናልፋለን። ፊ ጂ ዲ ሃ ፊ ጂ ዲ ሃ ሐብሉን ሐብ ባዋን ስኩን ሆና መታለቻ የግድ መንጠር አለባት እና ነጥራታለን። ሐብሉን ሐብሉን ጠይብ ሐብሉን ስንል እዚህ ጋር ሁለት ዶማ አግኝተናል ወይንም ተንዊን አግኝተናል። ከተንዊን በኋላ የመጣው ፊደል ማን ነው? ሚም ነው። ሚም ደግሞ የኢድጋም ፊደላቶች ከሚባሉት አንዱ ነው። የኢድጋም ፊደላቶች የሚባሉት የርመሉን በሚለው ቃል ውስጥ እናገኛቸዋለን። ያ ራ ሚም ላም ዋው ኑን። እነዚህ 6 ፊደላቶች ከተንዊን በኋላ ወይንም ከኑን ስኩን በኋላ ከመጡ እናደርጋቸዋለን። ያንን ተንዊን ውስጥ ያለውን ን የሚለውን ድምፅ ጨፍልቀን እንድናነብ ያስገድዱናል። እነዚህ 6 ፊደላቶች ማን ማን አልን? ያ ራ ላም ሚም ኑን የርመሉን ያ ራ ሚም ላም ዋው እና ኑን ናቸው። ጠይብ አሁን እዚህ ጋር እንዴት አድርገን ነው የምንቀረው? ሐብሉን ሚ ሐብሉን ሚ አንል ሐብሉን እዚህ ጨረሰ። ከዛስ ኑን አለች፣ ኑን ስኩን ነች። ከኑን ስኩን በኋላ የመጣው ማን ነው? አሁንም የኢድጋም ፊደል ራሱ ሚም ነው። አሁንም እዚህ ጋር ጨፍልቀን እናነባለን። ሐብሉን ሚን መሰድ አዳመጣችሁኝ? ሐብሉን የሚም ጉና ጨረሱ። ከዛ ሚም ከስራ እናነባለሁ። ሐብሉን ሚ طيب ሐብሉን ሚን መሰድ ከሚም ከስራ ወደ ሚም ሸዳ ይሄዳሉ። ኑኗስ ስለተጨፈለቀች እዚህ ውስጥ ገብታ ተጨፍልቃለች ማለት ነው። ሐብሉን ሚን መሰድ ዳሏን እናረጋታለን እናነጥራታለን ማለት ነው። መሰድ ፊ ጂዲሃ ሐብሉን ሚን መሰድ። ጠይብ እዚች ጋ ያለችዋ ሚም ባለፈው እንዳየናት የኢቅላብ ፊደል እንዳለ ትጠቁመናለች። ማለትም እቺ ሚም የት ናት? ከዚች ሚም አያይዘን ከቀራን የቢስሚላህ ባ ጋር እንዲገናኙ ነው። እዚች ጋ ባ አለቻ እሷ ጋር እንዲገናኙ ነው የተደረገው። አያይዘን ከቀራን ለምሳሌ ፊ ጂዲሃ ሐብሉን ሚን መሰዲን ቢስሚ መሰዲን ቢስሚ ብለን እንድንቀራው ነው። ከተንዊን በኋላ ባ ፊደል ከመጣ የኢቅላብ ፊደል ይባላል። ኑኗን ተንዊን ውስጥ ያለችዋን ን የሚለውን ድምፅ ወደ ም ቀይረን እናነበዋለን። ሚሟ የምጠቁመን ያችን ነው። ወደ ም ቀይረህ አንብባት የሚልን ይይዝልናል ማለት ነው። ለዛሬ ይበቃናል። ኢንሻአላህ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ በቀጣይ ደርስ ደግሞ ሱረቱ ነስርን የምንመለከት ይሆናል። አብሬያችሁ የነበርኩት ወንድማችሁ አቡ አቲካ ነኝ ከኢኽላስ ቲዩብ። በቀጣይ ቪዲዮ ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።